አርዕስተ ዜና። ህዝቡን በየጊዜው እየሰበሰቡ በመስበክ ሰላምን ማምጣት አይቻልም ተባለም። በምስራቅ ደንቢያ ቅማንቶች ላይ የመከላከያ ሰራዊቱ ድብደባና ንብረት ዝርፊያ መፈጸሙን ነዋሪዎች ገለጹ። በጋምቤላ ክልል ለተከሰተው ግጭት ትልቁ መንስኤ የጸጥታ ኃይሉ በጎሳ መከፋፈል እንደሆነ ተገለጸም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። ህዝቡን በየጊዜው እየሰበሰቡ በመስበክ ሰላምን ማምጣት አይቻልም ተባለም። ሀገሪቷን ወደ ገባችበት ስርዓት አልበኝነት የገባችው ስብሰባን ሷት ሳይሆን የህግ የበላይነትን ባለማስከበር ነው ተብሏል። በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች የተፈጠረው ስርዓት አልበኝነት ዋና ምክንያቱ ምንድነው በሚለው ጥያቄ ዙሪያ ያነጋገርናቸው የመረጃ ምንጮቻችን መንግስት ህግና ስርዓትን ከማስከበር ይልቅ በሴራ ፖለቲካ ሀገሪቱን ሊመራት መሞከሩን እንደ ዋና ምክንያት ጠቅሰውታል። በለውጡ ማግስት በርካታ ህዝባዊ ስብሰባዎች መደረጋቸውን አስመልክቶ አስተያየት የሚሰጡ ወገኖች የተደረጉት ስብሰባዎች ሁሉ ህግን ለማፍረስ እንጂ የበለጠ ለማጠናከር የተካሄዱ ስላልነበሩ ሀገሪቱን ከፖለቲካ ኪሳራ አልታደጓትም ብለዋል። የለውጡ ሰሞን ስብሰባዎች ለውጡን በህግና በስርዓት አስረው የተሻለ ዲሞክራሲና ሰላም እንዲያመጣ ከማድረግ ይልቅ መንግስት ያለውን ህጋዊና ህገወጥ ታጣቂ አሰባስቦ በህዝቦች ላይ የፈለገውን እርምጃ እንዲወስድ በማድረጋቸው ሀገሪቱን ለህገወጥነትና ስርዓት አልበኝነት ዳርገዋታል ሲሉ በርካቶች ይስማማሉ። ዛሬም ቢሆን በአማራ ክልል የመንግስት ባለስልጣን ዋና ተግባራት በየቀኑ ስብሰባ በማድረግ ዜጎችን ስብከት በሚመስል አጀንዳ ከማሰልቸት ያለፈም አንዳችም ተግባራዊ ለውጥ በሚያመጣ መንገድ እርምጃ መውሰዱን ረስቶታል ተብሏል። ክልሎችም ሆነ ሀገሪቱ ወደ ሰላም እንዲሸጋገሩ ከተፈለገ ለሚዲያ ፍጆታ በየቀኑ ሲሰበሰቡና የክልሉን በጀት በከንቱ ሲያባክኑ ከመዋል ይልቅ የሀገሪቱን ህገ መንግስት ማስከበርን ቢያስቀድሙ በሰላሙ ረገድ የተሻለ ለውጥ ሊመዘገብ ይችላል ሲሉ አስተያየት ሰጪዎቻችን ተናግረዋል። የህግ የበላይነትን ለማድረግ የሚያስችሉ አዋጭ እቅዶችንና የእቅድ ማስፈጸሚያ አማራጭ ስልቶችን በመንደፍ በየቀኑ በትጋት በመስራት እንጂም በየጊዜው ስብሰባ በመሰብሰብና በማህበራዊ ሚዲያ ገጾች በመለጠፍ ሀገሪቱን ሰላም ለማድረግ መሞከር የህልም ሩጫ ነው ተብሏል። ከዚህ በፊት የማውቃቸው ሁለት አይነት ስብሰባዎች ነበሩ። እነርሱም ሀገር ለማቅናትና ሀገር ለማተራመስ የሚደረጉ ነበሩ ያሉን አንድ አስተያየት ሰጪ በበኩላቸው የአሁኑ ዘመን ስብሰባ ግን ከሁለቱም ያልሆነ ስብሰባ ዘከንቱ ነው ብለዋል። የአማራ ክልል የተባለውን በስርዓት አልበኝነት የሚታመስ ክልል የሚመሩት መንግስትም ፋኖም ሆነው መከራቸውን የሚያዩት ባለስልጣናቱም የሚጠሩ ስብሰባ በሙሉ ለመንግስትም ለፋኖም እንዳይጠቅምና እንዳይጎዳ ተደርጎ ስለሚካሄድ አንዱም ስብሰባ ተግባራዊ ለውጥ ሲያመጣ እንደማይታይ ተናግረዋል። በአማራ ክልል የልማድ ህዝባዊ ስብሰባ የሚሰበሰቡት የሃይማኖት አባቶችና የሀገር ሽማግሌዎች ዓመት እስከ ዓመት አንድ አይነት ናቸው የሚሉ ወገኖች በበኩላቸው ከእነዚህ ተሰብሳቢዎች መካከል ከ195 በላይ የሚሆኑት የፋኖ የውስጥ አርበኛ ናቸው ብለዋል። በአማራ ክልል በሚደረጉ ዘልማዳዊ ስብሰባዎች ከዚህ በፊት በሆነ ስብሰባ ጠንካራና እውነተኛ ሀሳብ ያቀረቡት ሰዎች በድጋሚ እንዳይሳተፉ ይደረጋልም ተብሏል። በአማራ ክልል ውስጥም ሆነ በሀገሪቱ ለተፈጠረው ስርዓት አልበኝነት ዋናው ተጠያቂው ሀገሪቱን የሚመራው መንግስት ነው የሚሉ አካላት በበኩላቸው ችግሩ በዘላቂነት እንዲፈታ ከተፈለገ መንግስት የህግ የበላይነትን በቁርጠኝነት ማስከበር ይኖርበታል ብለዋል። በምስራቅ ደንቢያ ቅማንቶች ላይ የመከላከያ ሰራዊቱ ድብደባና ንብረት ዝርፊያ መፈጸሙን ነዋሪዎች ገለጹ። መቀመጫውን አይምባ ያደረገው የመከላከያ ሰራዊት ዛሬን ጨምሮ ለተከታታይ 3 ቀናት በምስራቅ ደንቢያ ወረዳ ጋና ቀበሌና አካባቢው የሚገኙ ቅማንቶች ላይ ከፍተኛ ድብደባና የንብረት ዝርፊያ እየፈጸመ መሆኑን ነዋሪዎች ለጃኖ ቅማንት ሚዲያ ተናግረዋል። ችግሩ እየተፈጸመ ያለው በሚዛ በረቅ ኮረንና ጉራባ ቅማንቶች ላይ መሆኑን የሚገልጹት ነዋሪዎቹም ሽፍታ ለመያዝ በሚል ወደ አካባቢው የገባ የመከላከያ ሰራዊት ያገኘውን አርሶ አደር ሁሉ ይደበድባል ብለዋል። በመከላከያ ሰራዊቱ የተደበደቡ አርሶ አደሮች በርካታ ቢሆኑም እያዩ ታከለ፣ ታያቸው ነገሰም፣ ደስ የሙሉና ክንዱ ተስፋ የተባሉት ግለሰቦች ላይ የተፈጸመው ድብደባ ለከፍተኛ የአጥንት ስብራት የዳረገ ነው ሲሉ ነዋሪዎች ተናግረዋል። ተጎጂዎች ወደ ሕክምና ተወስደው እየታከሙ ነው ያሉን የመረጃ ምንጮቻችን በተለይ አቶ ደስ የሙሉ ላይ የተፈጸመው ድብደባ እጅግ በጣም ዘግናይ በመሆኑና አጥንቶቹ ክፉኛ በመሰባበራቸው የመታከም ሂደቱን ውስብስብ እንዳደረገው ገልጸዋል። እንደ ሽፍታ በጭካኔ የሚደበድበው የመከላከያ ሰራዊት ሊጠብቀውና ሊንከባከበው የሚገባውን ህዝብ ሰብአዊ መብት እየጣሰ ነው ያሉን የአካባቢው ነዋሪዎች በርካታ የአርሶ አደር የግል መጠበቂያ መሳሪያዎችንም ቀምቶ እንደወሰደ ተናግረዋል። ከዚህ በተጨማሪም በእያንዳንዱ የገበሬ ቤት በፍተሻ አሳበው እየገቡ የተለያዩ ንብረቶችን መሰባበራቸውንና የሚወስዱትንም ቀምተው እንደሄዱ የመረጃ ምንጮቻችን ገልጸዋል። የአሁኑን የንጹሃን አርሶ አደሮችን ሰብአዊ መብትና ክብር በመጣስ ላይ ያለው የመከላከያ ሰራዊት ባለፈው የጭልጋ ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መልካሙ የጎራው ጋብዞት በዘፈቀደ ተኩስ ሚሊሻዎችንና ንጹሃንን የገደለው መከላከያ ሰራዊት መሆኑም ታውቋል። እየተፈጸመ ያለው እርምጃ ዘር ተኮር ይመስላል ያሉን ነዋሪዎቹ በአካባቢው የሚንቀሳቀስ ሽፍታ አለ ከተባለ የሽፍታውን አካል አሳዶ ከመምታት ይልቅ በየመንደሩ እየገባ ንጹሃን አርሶ አደሮችን ክብረ ነክ በሆነ መንገድ ሰብአዊ መብታቸውን መጣስ ፍጹም ተቀባይነት የለውም ብለዋል።
ከዚህ በፊት ፋኖ የተባለው የአማራ ጽንፈኛ ወደ አካባቢው ዘልቆ በመግባት ድብደባ፣ ዝርፊያና ግድያዎችን ፈጽሞ መሄዱን ያስታወሱን የመረጃ ምንጮቻችን ዛሬ መከላከያ ሰራዊት የተባለው ኃይል በነዋሪዎች ላይ የፈጸመው ከፋኖ ውንብድና ያልተናነሰ አሳፋሪ ተግባር መሆኑን ገልጸዋል። የዜጎችን መብት መጠበቅ ዋና ዓላማ የሆነው የመከላከያ ሰራዊት ከለውጥ ወዲህ ዓላማውን የሳተና የመመሪያ ዲስፕሊኑን አሽቀንጥሮ ጥሎ በሄደበት የገበሬ አካባቢ ሁሉ አረመኔያዊ የሆኑ የሰብአዊ መብት ጥሰቶችን እንደሚፈጽም ይታወቃል። ከበርካታ ሳምንታት በፊት ሽፍታ ለመያዝ በሚል ወደ ግንት የዘመተው የመከላከያ ሰራዊት በከተማው የነበሩ ሱቆችን ሽፍታ ይጠቀምባቸዋል በሚል ንብረትና ገንዘባቸውን ቀምቶ መውሰዱን መዘገባችን አይዘነጋም። በተመሳሳይ ባለፈው ዓመት እነ ማሩኪዴን ለመያዝ በሚል በተደረገ ዘመቻ ወደ ጃኒ ፈንቀራ ተሰማርቶ የነበረው የመከላከያ ሰራዊት በጃኒካው ቀበሌ በሕክምና ተሰማርቶ የነበረን ግለሰብ በጭካኔ ገድሎ ቤቱን ከነ ንብረቱ በእሳት ማውደሙን መዘገባችን ይታወሳል። የመከላከያ ሰራዊቱ በህዝብ ላይ እያደረገው ያለውን የሰብአዊ ድርጊትና የውንብድና ስራዎች በአስቸኳይ እንዲያቆምና በቀጠናው ማስከበር የሚፈልገው ሰላም ከሆነ ከህዝቡ ጋር በመግባባት አብሮ እንዲሰራ የጠየቁት የቅማንት መብት ተሟጋቾች አሁን እየተፈጸመ ያለው ተግባር ግን የበለጠ ህዝቡን እንዲሸፍት የሚገፋፋ ነው ብለዋል። በጋምቤላ ክልል ለተከሰተው ግጭት ትልቁ መንስኤ የጸጥታ ኃይሉ በጎሳ መከፋፈል እንደሆነ ተገለጸም። የክልሉ የጸጥታ አባል ሆነው ነገር ግን በግልጽ ከሚደግፉት የጎሳ ታጣቂ ጋር ወግነው እርስ በርስ ከተማ ውስጥ የሚዋጉ እንዳሉም የመንግስት ባለስልጣናት ሳይቀሩ አረጋግጠዋል። ከትላንት በስቲያ በስራ ላይ እንዳለ የተገደለው የከተማው ፖሊስ አዛዥን በታጠቁ የጎሳ ታጣቂዎች ሳይሆን ከስራ ባልደረቦቹ በተተኮሰበት ጥይት ህይወቱ እንዳለፈ ታውቋል። የክልሉ የጸጥታ መዋቅር በጎሳ የተከፋፈለ በመሆኑ የተከሰተውን የጸጥታ ችግር በቀላሉ ለመቆጣጠር አዳጋች እንዳደረገው ሁለት ስማቸው እንዳይጠቀስ የፈለጉ የቀድሞ የክልሉ የጸጥታ ባለስልጣንና አሁን በስልጣን ላይ ያሉ አንድ የክልል ካድሬ ትላንት ምሽት ለአዲስ ስታንዳርድ ተናግረዋል። ባለስልጣናቱ አክለውን በክልሉ ለሚነሳው ተደጋጋሚ ግጭት፣ የመሬት ጥያቄና የስልጣን ሽኩቻ ዋና ዋናዎቹ እንደሆኑ ጠቁመዋል። ከጥቂት ዓመታት በፊት በክልሉ የነበረውን የእርስ በርስ ግጭት ለማብረድና ዘላቂ ሰላም ለማስፈን የአመራር ለውጥ ተደርጎ አዲሶቹ አመራሮች ችግሮችን ለመፍታት ጥረት እያደረጉ እንደሚገኙ የገለጸው የክልሉ ብልጽግና የክልሉ ህዝብ ሰላም መሆን እንቅልፍ የሚነሳቸው ኃይሎችና ግጭትና የሰው ሞት የሚያስደስታቸው ቡድኖች ከሰሞኑ ጋምቤላ ከተማን ጨምሮ በሌሎች የክልሉ አካባቢዎች ትርምስ ፈጥረዋል ሲል በስም ያልጠቀሳቸውን ኃይሎች ከሷል። የክልሉ የጸጥታ መዋቅር በጎሳ ተከፋፍሎ እርስ በርስ እስከ መታኮስና እስከ መገዳደል ደርሷል የሚሉ ተጨባጭ ማስረጃዎች እየወጡ ባሉበት ሁኔታም የክልሉ መንግስት ችግሩን ለማይታወቅ ሶስተኛ ወገን ለመስጠት እየሄደበት ያለው ርቀት ብዙዎችን አስገርሟል። ከጥቂት ዓመታት በፊት በጎሳ ተከፋፍሎ ክልሉን የትርምስ ቀጠና አድርጎት የነበረው የክልሉ አስተዳደራዊ መዋቅር ትልቅ ለውጥ ተደርጎበት ለትንሽ ጊዜ የሰራ ቢመስልም ከሰሞኑ እየሆነ ያለው ሁኔታ ብዙዎችን የክልሉ መንግስት ወደ ቀደመ ግብሩ ተመልሷል ወደሚል ጥርጣሬ እንዲገባ አድርጓቸዋል። በራሱ አቅም የተከሰተውን ግጭት ለመቆጣጠር ያቃተው የክልሉ ብልጽግናም በዚህ ወንጀል ተሳትፈዋል ያላቸውን ኃይሎች ለመያዝና የደፈረሰውን ሰላም ለመመለስ ከትላንት ጀምሮ ከፌዴራል መንግስቱ ጋር በቅንጅት እየሰራ መሆኑንና ለዚህ ተግባር ህዝቡ እንዲተባበረው ጥሪ አቅርቧል። ከክልሉ የጸጥታ መዋቅር በጎሳ መከፋፈል ባሻገር የሱዳን ድንበር ክፍት እንደሆነ እንዲሁም ከሰሞኑ በክልሉ የሚገኙ ዋና ዋና የፍተሻ ኬላዎች እንደተነሱና በርካታ የጦር መሳሪያና ተተኳሽ ከሱዳን በቀጥታ ወደ ሀገር ውስጥ እየገባ ነው የሚሉ መረጃዎችም እየወጡ ይገኛሉ። የክልሉ መንግስት ዛሬም በድጋሚ ባቀረበው ጥሪ በክልሉ ለሚደረገው ሕግ ማስከበር ህብረተሰቡ ከጸጥታ አካሉ ጋር እንዲተባበር የጠየቀ ሲሆን በዚህ የጥሪ መልእክት መሰረትም ክልሉ ዛሬም ሰላም እንዳልሆነና በግጭት ውስጥ እንደቀጠለ ያሳያል ተብሏል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ